አሮጋያለ ይወስዳት መቶ በማን ይመለስ አነስ መከቶ በፍቅር አሸንፎ እኳን የማረከ ይውጥው ሰራ ሰላም እንዴት ናችሁ? ፖሊስ በጀመረ ይሸታ ያርጉልን። አፍሪካ ያለች መስሏት ወንበር ተወደለች። ያው የመጣንበትን ጉዳይ ሳንናገር አንቀመጥም። ምንድነው ያመጣችሁ ጉዳይ? እስቲ ንገረኝ። ምንድነው? ልጃችሁን ቤተልሔም ለልጃችን ሽመልስ ለመጠየቅ ነበር ያሽከበ። አሃ ሽማግሌዎች ናቸው። እና እሷ ምንድነው? የሴት ሽማግሌ። ያው በመጀመሪያ ይቅርታ ያርጉልን ትንሽ ስለተዳፈርን። ከኔ ጋር ይመጣ የነበረው ሽማግሌ ትንሽ በስራ ቢዚ ስለሆነ ውበር ጠርቶለት ነውና እሷን ታችን ይዘን ይመጣል። ይቅርታ ጠይቃለን። ለማህበረሰቡ በዛም እያስተማራችሁ ነው እንግዲህ ሴት ልጆች ሽማግሌ እንደሚላኩ። እስኪ ይሁን ግድ የለም። ይሁን ማን ነው አልከው? ልጃችን ሽመልስ። ልጃችሁ ሽመልስ ልጄን ፈልጓልና ምንድነው ያለው? እስኪ ንገረኝ። ልጃችን ሽመልስ በእውነቱ እጅግ የተከበረ ኢዮብን የሚያስንቅ ትዕግስት አለው። ጋሽ ከበ ምን አለው ያልኩ? ለትዕግስቱ አለ ምን አለው ሽመልስ? ያው እንደነገርኩት ትዕግስት አለው። እንግሊዝ ሀገር ለረጅም ዓመታት ኑሯል ያለ ወረቀት በትዕግስት። ወደ ዘመናዊ መንገድ ደግሞ ስንመጣ እጁ አርሰናል ደጋፊ ነው። አርሰናል ለ22 ዓመታት ሙሉ ዋንጫ አላገኘም። እሱን በትዕግስት ጠብቆ ዋንጫውን በላ። ልጃችሁን ደግሞ እርሶ ፈቅደው እሺ ካሉን እንዳው ድንገት ልጆ ብታስቀየም አኩርፋ ቤት ትላ ብትወጣ በመሃልም ትንሽዬ ግጭት ነገር ቢኖር አልጋ ነገር ቢለዩ ለ22 ዓመት ሙሉ ታግሶ በጽናት መጠበቅ የሚችል የጽናት ተምሳሌት ነው። ዛሬ የማይሰማ ጉድ የለም። ቤት አለው? እንደው ራሱ ቤት አለው? አዎ ጋሽ ቤት አለው። ሼሪንግ ሃውስ ውስጥ ይኖራል። ጭራሽ ሼሪንግ ሃውስ? አዎ ያው ጎኑን የሚያሳርፍበት። ስንት ሰው የሚኖሩ ሼሪንግ ሃውስ? ስንት ሰው የሚኖሩ እዛ ሼሪንግ ሃውስ? አንድ 7 ናቸው። 7 እና 8ኛ ነው የተጋባለ እዛ ውስጥ ማለት ነው። አይ ጋሽ ቤቱ እኮ ትንሽ ሰፋ ይላል። እንደውም ከሌሎቹ ከ6ቱ የሱ ሩም ሰፋ ይላል። የራሱ ሽንት ቤት የራሱ ባዝሩም አለው። ጋርደንም አለው ከኋላ ጋርደንም አለው። በዚህ በሼሪንግ ሃውስ ስራስ ምንድነው የሚሰራው? ስራው ሲዝፍራው ነው አሲያቶና ስራው ምንድነው የሚሰራው? ያው ቅድም ልብ ብለው አልሰሙኝም መሰል ልጁ የኢዮብ የጽናት ተምሳሌት። አረ ኢዮብ አታምጣልኝ እንዴ! ስራው ምንድነው የሚሰራው? በቅርቡ እንደማንኛውም ወጣት ሲኤስኤስ ካርድ አውጥቶ ኮንስትራክሽን ይጀምራል። ገና ያወጣል። ላንጉችም ኢሶንም ጨርሷል። ጨርሷል። ሽመልስ ያልከው አይደለ? ሽመልስ ወደ አገሩ ይመልስ ይሻላል። ይሄን ልጅ ለልጅ